በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 75 ቅዱስ ቄርሎስ ከጻፈው መዝገብ ከሚባል መጽሐፉ አምጥተን እንናገራለን። የሞቱን ወሬ ማንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አልዓዛር ሞተ አላቸው። አምላክ እንደመሆኑ ይህን ተናገረ፣ እርሱ ሁሉን ያውቃልና። ከዚህ በኋላ ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገርነው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው። ሞቱን የሚያውቅ የተቀበረበትን ሥጋ ያለበትን ቦታ እንደምን አያውቅም? እርሱስ ያውቃል። ይህን ያውቃል ያን አያውቅም ማለት ደግ ሥራ አይደለም። ቀድሞ አዳም ወዴት አለህ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ። የማያውቅ ሆኖ አይደለም። እኛም እርሱ አያውቅም አንልም። አዳም ወዴት አለህ፣ አልዓዛርን ወዴት ቀበራችሁት እንዳለ በዚህ አንጻር ያችን ሰዓት እንደማያውቃት አድርጎ ተናገረ። እርሱስ ሁሉን ሲያውቅ ለሰው በጎ ጥቅም ባለበት ሥርዓት ይህን ተናገረ። ዳግመኛ ደቀ መዛሙርቱ ይመልሱለት ዘንድ ያላቸውን እያወቀ የማያውቅ መስሎ ወልደ እጓለ እመሕያው እኔን ሰው ማን ይለኛል አለ። እነርሱ የመለሱለት በተነገረ ጊዜ ሃይማኖታቸው በዚህ እንዲጸና አስቀድሞ እነርሱን ጠይቆ ተረዳ። ከዚህ አንቀጽ በኋላ ጥቂት እልፍ ብሎ እንዲህ አለ። ሁሉም እንደሚሰግዱለት እንደሚዋረዱለት ጳውሎስ የሚያምን ከሆነ ስለ ወልድ ተናግሮታልና እርሱ ከፍጥረት ሁሉ የሚበልጥ እንደሆነ ነገሩ ግልጥ ነው። ሁሉ የሚሰግድለት የሚዋረድለት እርሱ ያችን ሰዓት እንደምን አያውቃትም? እንግዲህ እርሱ ከፍጥረት ሁሉ የሚበልጥ እንደሆነ ነገሩ የታወቀ የተረዳ ነው። ዳግመኛ ከቅዱስ ቄርሎስ አውሎጊስ ወደሚባል ካህን ከተላላከው መልእክት አምጥተን እንናገራለን። እነርሱ ተዋህዶን ያምኑ ነበር። አባቶቻችን ተዋህዶን አለያዩም። አንድ ወልድ ብቻ ነው፣ ሥጋ የሆነ የቃል ባሕሪም አንድ ብቻ ነው አሉ እንጂ። ዳግመኛ ስለ ክርስቶስ አንድ እንደሆነ ተናገረ። አንድ ኢየሱስ ክርስቶስን ስንከፍለው ብንገኝ ፍጹም ክህደት ነው። ዳግመኛ ይህ ቅዱስ ቄርሎስ እንዲህ አለ። ከንጽሕት ድንግል የተወለደ አማኑኤል አንድ ገዢ አንድ ልጅ እንደሆነ በአንቀጹ ሁሉ በተነገረው እናምናለን። ሁልጊዜ ለእግዚአብሔር ለሰው የሚገባውን ይቀበላል። በእውነት እርሱ እግዚአብሔር እንደሆነ እናምንበታለን። አምላክን የወለደች ንጽሕት ድንግልንም የእግዚአብሔር እናት እንላታለን። ስለዚህም ተሰቀለ፣ ሞተ፣ ተነሳ፣ ወደ ሰማይም አረገ። ዳግመኛም በሙታን በሕያዋን ይፈርድ ዘንድ ይመጣል ተብሎ ይነገራል። የጌቶቻችን የሐዋርያት በኒቅያ የተሰበሰቡ የንጹሐን አባቶቻችን ትምህርት እንደመሆኑ ዳግመኛም ጢሞቴዎስ ስለ እርሱ ከተናገረው አምጥቶ ተናገረ። እግዚአብሔር ቃል ሰው ከመሆኑ በፊት ሊዋሃደው በፈጠረው ትስብእት አስቀድሞ እንደነበረ ሥጋም በእግዚአብሔር ቃል ባሕርይ ሆኖ እንደኖረ ከአባቶቻችን ደፍሮ የተናገረ ማን ነው? ይህ እንዴት ይሆናል? ሥጋ በቅድምና ነበረ። እግዚአብሔር ቃልስ ዓለም ሳይፈጠር አስቀድሞ የነበረ ነው። የተዋሃደውን ሥጋም ከሰው ባሕርይ ፈጠረው። ከተዋህዶ በኋላ ለክርስቶስ ሁለት ባሕርያት አሉት ብሎ የተናገረ ከእነርሱ አንድ ሰውስ እንኳ አለን? ወይስ በእግዚአብሔር ፈቃድ በድንግል ማኅፀን ፍጹም ሕፃን ተፈጠረ? ከዚህ በኋላ ከማርያም በተገኘው በዚያ ሕፃን እግዚአብሔር ቃል አደረበት ብሎ የተናገረ አለን? ወይስ ከተዋህዶ በኋላ ለአንድ ለክርስቶስ ሁለት ባሕርያት አሉት ተብሎ ሊነገር በሆኑ ይገባልን? እንዲህ ከሆነ ክህደታቸውን እንደ አዝሬት ያላሙ ዘንድ ከአባቶቻችን ማንም ያላመነበትን ሃይማኖት በሰው ልቡና ያሳድሩ ዘንድ ያልተማሩትን ብዙዎችን ሰዎች ያስክዱ ዘንድ እንደምን ይወዳሉ? ይህንን ማንም አልተናገረም። ክርስቶስ ከሁለት ባሕርያት አንድ እንደሆነ ከከበሩ አባቶቻችን ብዙ ጊዜ ተነግሯል። ከእኛ ባሕርይ ሥጋን የተዋሃደ እግዚአብሔር ቃል በቅድምና የነበረ ከሥጋ ጋር አይደለም፣ ከሰው ባሕርይ ሥጋ ነሳ እንጂ ከተዋህደው ሥጋም ጋር ፈጽሞ አንድ ነው። ሥጋን የተዋሃደ ቃል አንድ አካል አንድ ባሕርይ እንደሆነ እነሱም ከእኛ ጋር አመኑ። አስቀድሜ እንደተናገርኩ እግዚአብሔር ቃልን ሳትጸንሰው ሕፃን ተፈጥሮ በድንግል ማኅፀን አካል የተነሳ ከሆነ እግዚአብሔር ቃል ሰው መሆን ቀርቶ የሰው ባሕርይ ለብቻው እንደሆነ ቃልም ከሥጋው ለብቻ የተለየ እንደሆነ የሰው ባሕርይ እንደነበረው ስለ እርሱ ይናገሩ ለአንድ ክርስቶስ ሁለት አካል ሁለት ባሕርይ ያለው ተብሎ ይነገር ዘንድ የሚጎዳ ጽኑ ክህደት ነው። ቅዱሳን አባቶቻችንም አንዱን ክርስቶስን ሁለት ባሕርይ ሁለት አካል ብለን እናምን ዘንድ አላስተማሩንም። እነርሱ ከተዋህዶ አስቀድሞ ለክርስቶስ ሁለት ባሕርያት ነበሩት፣ ከተዋህዶ በኋላ አንድ ሆኑ ብለዋል እያላችሁ እናንተ ተከፋፍሉታላችሁ እንጂ። እነርሱስ ክርስቶስ አንድ አካል አንድ ባሕርይ እንደሆነ
በየጊዜው አስረድተው አስተምረዋል። ሰውማ ካልሆነ የምትናገር ነፍስ ያለችው ሥጋን ሊዋሃደው እንደምን ፈጠረ? ያለመለወጥ ሰው ሆነ። ዳግመኛም ቀድሞ እንደነበረ እርሱ ያለመለወጥ ዘላለም አምላክ ነው። ከቅዱሳን አባቶቻችን ከማንም ያልተነገረውን ጸንተውበትም ያልኖሩትን እነርሱ ዛሬ ክደታቸውን ያላሙ ዘንድ በወደዱ ጊዜ ሁለት አካል ሁለት ባሕርይ ብለው እንዲያምኑ አስተማሩ። እንዲቀበሉት ለሚሰሙ ሰዎች ይቀል ዘንድ የመናፍቃን ደቀ መዛሙርቱ ስለሆኑ ነገር በልባቸው ስላለ ነው እንጂ ስለ ቅዱሳን አባቶቻችን እነርሱ ይህን እንዳልተናገሩ ከተናገሩ በእነዚያ በመናፍቃን ትምህርት ምክንያት ሁለት ባሕርያት የማለትን ክህደት ሊያስፋፉ ይወዳሉ። እንዲሁም ደግሞ እነርሱ ይዘባበቱባቸዋልና በክህደት ሳሉ ሌላውን ሊያወግዙ ይሻሉ። ለቆሮንቶስ ሰዎች በላከው በመጀመሪያ መልእክቱ ጳውሎስ የተናገረውን በተረጎመበት በአምስተኛው ድርሳን ይህ ቅዱስ ቄርሎስ ዳግመኛ እንዲህ አለ። አማኑኤል በሥጋ እንዳልሞተ ይነገር ዘንድ አገባብ አይደለውም። ሰው መሆኑን ሞቱን ያስረዳ ዘንድ ተገነዘ፣ በመቃብርም ተቀበረ እንጂ ዳግመኛም ተነሳ። ዛሬ እንደተናገርኩ በሥጋ በሞተ ጊዜ ቃል አምላክ ሲሆን ሰው እንደሆነ ልቡናችንን አስረዳ። ሞትንም ድል በነሳው ጊዜ በባሕርዩ አምላክ እንደሆነ በእውነት አስረዳ። በሥጋ እንደሚገባ እንደታመመ እንደሞተ ለመለኮት እንደሚገባ ሞትን ድል ነሳም። ቃል ሰው ስለመሆኑ የተመሰገነ ቅዱስ ቄርሎስ ከተናገረው አምጥተን እንናገራለን። ቸርነቱን ለመግለጥ ያደረገው ተዋህዶ ረቂቅ ጥልቅ እንደሆነ እንዲህ ተናገረን። ከእርሱ የተነሳ ፈጽመን ልናደንቅ ይገባናል። እጅግ የሚያስመኝ ነው። መላእክትን መርምረው አይደርሱበትም። የጌታ ደቀ መዝሙር ጴጥሮስ በአንቀጸ መጽሐፍ ስለ መድኃኒታችን ክርስቶስ ከቅዱሳን ነቢያት የተነገረውን ነገር ሲያስረዳ በመንፈስ ቅዱስ ተገልጦላቸው ካስተማሩን ትምህርት የተነሳ ከሰማይ የመጣውን ያዩት ዘንድ መላእክትን ያስመኛቸው የነበረውን ዛሬ የገለጠልን ይህ እንደሆነ ተናገረን። እንኪያስ ረቂቅ ምስጢሩን በግልጥ ያዩ ሁሉ በልደቱ ጊዜ መድኃኒታችን ኢየሱስ ክርስቶስን በሥጋ አይተው ለእኛ ስለተደረገው ክብር ከሁሉ በሚደርስ ቃል ፈጽመው ሲያመሰግኑ ሰው ለሆነ አምላክ ምስጋና ተገባው፣ ለሰውም ግዕዛኑ ይሰጠው ዘንድ ርቅ ተጀመረ አሉ። እንዲህ ከሆነ የዓለም መድኃኒት ጌታችን ከንጽሕት ድንግል ተወልዶ ስናየው እንደምን ደስ አይለን? ዳግመኛ መድኃኒታችን ክርስቶስ ቅዱሳን መንፈሳውያን መላእክት ደስ ይላቸዋል እንዳለ እነርሱ አንድ ኃጥእ ሰው ንስሐ ሲገባ ባዩ ጊዜ ደስ ይላቸዋል። የዚህ ምስጋና ምክንያቱ ምንድን ነው? ነገሩስ ምንድን ነው? የወልድ ዋሕድ ሰው መሆኑ፣ በሥጋ መወለዱ፣ ከእኛም ጋር መዛመዱ፣ ምን የማይተካከለው እርሱም ሰውን መውደዱ ነው። ሰልጥኖብን የነበረ ሞት እነሆ ጠፍቷል ብሎ ታላቁ ነቢይ ኢሳይያስ ተናግሯል። ዳግመኛም እግዚአብሔር ከሰው ፊት ሁሉ የሥጋን የነፍስን እንባ አራቀ ብሎ ተናግሯል። ከሰው ሁሉ እንባን እንደምን አራቀ? ወይስ በፍርድ የገለጻት የቀደመች መርገምን እንደምን አጠፋት? ሞት ያገኘውን ጽኑ ሥልጣን እንደምን አጠፋም? ብልህ አዋቂ ጳውሎስም ሰዎች ሥጋና ደም በመሆን እንደመሰሉት እርሱም ደግሞ የሞት ሥልጣን በእጁ የተያዘ ሰይጣንን በሞቱ ያጠፋ ዘንድ ባሉበት ዘመን ሁሉ ለዲያብሎስ በመገዛት ሞትን በመፍራት ተይዘው የነበሩትን ያድናቸው ዘንድ እንዲህ ሥጋ ደም በመሆን እነርሱን መሰላቸው። በሥጋ ሰዎችን መምሰሉ ምንድን ነው? የባሕርይ አምላክ ሲሆን እግዚአብሔርን ከወለደች ከቅድስት ድንግል ማርያም በነሳው በነፍስ በሥጋ እንደኛ ሰው መሆኑ ነው እንጂ። ይኸውም ከአብ የተወለደ አካላዊ ቃል ነው። ለዘላለምም ከአብ ጋር ትክክል ነው። በባሕርዩም ቀዳማዊ ነው። ልዕልና ባለው ጌትነቱ እርሱ ብቻውን ያበራል። የወለደው አብን በመልክ የሚመስለው በባሕርይ የሚተካከለው እርሱ ሽቶ ቀምቶ ከእግዚአብሔር ጋር የተካከለ አይደለም። ራሱን አዋርዶ ከድንግል ማርያም የአዳምን ባሕርይ ነስቶ በሰው ባሕርይ ተገኘ። በሰውም መልክ ተገለጠ እንጂ እርሱ ብቻ ተዋርዶ እስከ መሞት ደርሶ እሺ በጀ አለ። ሞቱም በመስቀል የሆነው ነው። ከፍጹም ክብሩ ለሁሉ የሚሰጥ እርሱ እስከዚህ ሰው እስከ መሆን ደርሶ ተዋረደ። ማንም ማን ግድ ሳይለው እርሱ ብቻ ወረደ። በባሕርዩ መገዛት የሌለበት እርሱ ብቻ እኛን ለማዳን የአዳምን ባሕርይ በፈቃዱ ተዋሃደ። ከፍጥረት ሁሉ የራቀ እርሱ በእኛ ባሕርይ ተገኘ። ሁሉን የሚያድን እርሱ በሞት ከተያዘ ጋር ተቆጠረ። ከሰማይ የወረደ ለዓለም ሕይወትን የሚሰጥ የሕይወት ምግብ እርሱ ነው። በጌትነቱ ሕግን የሠራ ሕግን መጠበቅ የሌለበት እርሱ እንደኛ ሕግን በመፈጸም ተገኘ። ዓለም ሳይፈጠር ዘመን ሳይቆጠር በባሕርዩ ጸንቶ የኖረ እርሱ ከፍጡራን ጋር ተቆጠረ። ይልቁንም ዘመንን ዕለትን የፈጠረ የወሰነ እርሱ ነው።
ከንጽሕት ድንግል ሥጋን ቢዋሃድ ነው እንጂ በእኛ ባሕሪ እንደምን በተገኘ ነበር። የተዋሃደውም ሥጋ መናፍቃን እንደተናገሩ ነፍስ የሌለው አይደለም፣ የምትናገር ነፍስ ያለችው ነው እንጂ። እንዲህ ነፍስን ሥጋን ነስቶ ከድንግል ተወለደ። ያለ ኃጢአት በእውነት ፍጹም ሰው ሆነ። በሐሰት መስሎ በመታየት ሰው የሆነ አይደለም። ሰው ከመሆኑ የተነሳ የቀደመ ባሕሪውን አልለቀቀም። ገንዘቡ የሚሆን ጌትነቱንም ከእርሱ አላራቀም። አምላክ እንደመሆኑ እርሱ በባሕሪው ጸንቶ ይኖራል እንጂ። የንጽሕት ድንግል ማርያምን ነገር አምላክን የወለደች እንደሆነች እንናገራለን። አምላክ አንድ ነው። ይኸውም ፍጥረት ሁሉ ጸንቶ የሚኖርበት አብ ነው። ሁሉ የተፈጠረበት ጌታችን ኢየሱስ ክርስቶስም አንድ ነው። አንድ ገዢ መድኃኒታችን ኢየሱስ ክርስቶስ ሁለት አካል ሁለት ባሕሪ አይባልም። እንደኛ ሰው የሆነ እግዚአብሔር ቃል ነው። ሰው ሆነ። መለኮትና ትስብእት አንዱ በአንዱ አደረ፣ ተቀላቀለ። ወይም እግዚአብሔር ቃል ወደ ሥጋ ባሕሪ፣ የሥጋ ባሕሪም ወደ መለኮት ባሕሪ ተለወጠ ብለው መናፍቃን እንደሚናገሩት አይደለም። የእግዚአብሔር ቃል እግዚአብሔር ነው፣ አይለወጥም፣ አይናወጥም። እኛስ ቃል ከንጽሕት ድንግል ሥጋን ነስቶ ሰው በሆነ ጊዜ የምትናገር ነፍስ ያለችው ሥጋ ከእርሱ ጋር በእውነት አንድ እንደሆነ እንናገራለን። ነውር ነቀፋ የሌለበት የቀና ሃይማኖት ይበቃል። ቅድስት ድንግል ወላዲተ አምላክ እንደሆነች ማመንም ይረባል፣ ይጠቅማል። ሰውን የወለደች ናት ትባል ዘንድ አይገባም፣ በጎ አይደለም። እናምኑበት ዘንድ ያስተማረንም አንድ አምላክ ነው። ዳግመኛም ሰው ከሆነ በኋላ ጳውሎስ እግዚአብሔር አንድ ነው፣ ሰውና እግዚአብሔርን ያስታረቀ ክርስቶስም አንድ ነው ብሎ እንደተናገረ በእርሱ እናምናለን። እንደተጻፈ እንደሚገባ በሥጋ ባሕሪ ቃል ሳይለወጥ ሰው እንደሆነ እናስተምራለን። ንጽሕት ድንግልም የእርሷ የእኛ ከሚሆን ከዚህ ባሕሪ በተገኘ ሥጋ የእግዚአብሔርን ቃል ወለደች። አምላክን የወለደች ናት ብንልም ንጽሕት ድንግል ከሥጋ የተለየ መለኮትን እንደወለደች አድርጋችሁ መጠራጠር በልባችሁ አይደር። ሥጋን ነፍስን የተዋሃደ የእግዚአብሔር ቃልን ወለደች እንጂ በዚህ በተዋህዶ ምስጢር ብቻ እንጂ በሌላ አምላክን ወለደች አንልም። ሰው ሆነ ብለን ማመናችንም ሰው የሆነበትን ጥንት መሠረት ያለ ጥርጥር ያስተምረናል። እንደኛ ነፍስን ሥጋን በመዋሃዱ አንድ ክርስቶስን ድንቅ በሚያሰኝ ልደት በወለደችው ጊዜም ንጽሕት ድንግል ታኦዶኮስ እንደሆነች እናምናለን። ይኸውም እግዚአብሔርን የወለደች ማለት ነው። እግዚአብሔርን ከወለደች ከድንግል የተገኘ ሥጋ ከእርሷ ጋር አንድ አይደለም፣ ባሕሪዋንም አይመስልም። ጽርዓውያን እንደሚናገሩ የሰውነትን ሥራ በመሥራት ብቻ ይመስላል። ለዳንኤልም እንደታየው ሰውን ይመስላል እንጂ ባሕሪው በእውነት የሰው ባሕሪ አይደለም እንደሚሉ እንደ መናፍቃን እምነት አናምንም። እኛ ግን ከእኛ ጋር አንድ ነው፣ ከባሕሪያችንም የተገኘ ነው እንላለን። ጳውሎስ የአብርሃምን ባሕሪ ተዋህደ እንጂ የመላእክትን ባሕሪ አልተዋህደም እንዳለ፣ ዳግመኛም ሐዋርያ አምሳያ እንደሆነ አላስተማረም። ኢየሱስ ክርስቶስ ሁሉን ለማዳን እግዚአብሔር ለሕማም ለሞት አሳልፎ የሰጠው ፍጹም ሰው ነው አለ እንጂ። እኛም ዋሕድ እርሱ ከእግዚአብሔር ጋር በመለኮት አንድ እንደሆነ እንናገራለን። በመለኮቱ ከአብ ጋር አንድ በሚሆን በአንድ በአብ ልጅ በአንድ ገዢ በኢየሱስ ክርስቶስ እናምናለን ብለው አባቶቻችን እንደተናገሩ ከልባችን ባነቃነው ነገር ተዋህዶ ልንነቅፍ አይገባም። ማርያም እግዚአብሔርን የወለደች አይደለችም አንበል። አስቀድሜ የተናገርኩት ይበቃል። በሃይማኖታችን እንዲህ እናምንበታለን። እውነት ነገርን ለሚነቅፉ ምክንያት አንስጣቸው፣ የመናፍቃን ልማዳቸው ነው። በእውነት የተነገረውን ወደ ክፉ ነገር ወደ ሐሰተኛ ሐሳብ ይለውጣሉ። እግዚአብሔር ያጻፋቸው መጻሕፍትን እንደምን በማይገባ ያነባሉ ብለህ አታድንቅ፣ አላዋቆች እንደሆኑ እናውቃለንና። ለእኛ ግን በእውነት እንደሚገባ የነገሩን ምስጢር እናስረዳ ዘንድ የነገሩን ምስጢር እናስረዳ ዘንድ ይገባናል። የቀናውን እምነት ካላመኑስ ከእነርሱ ጋር አንድነት የለንም። ክፉውን በጎ በጎውን ክፉ ለሚል ሰው ወዮለት ተብሎ በነቢይ የተነገረውን የእግዚአብሔር ቃል ይስሙ እንጂ ለብርሃን ከጨለማ ጋር አንድነት የለውም፣ ለክርስቶስም ከሰይጣን ጋር አንድነት የለውም። እኛስ ምንም ሐሰት በሌለባት መንገድ ወይም ጥርጊያ በሆነው በንጉሥ ጎዳና መስለን እናስተምራለን። እንዲህም ከሆነ ከአባቱ ከመንፈስ ቅዱስም ጋር ለዘላለሙ በእውነት የማያልፍ ክብር ገንዘቡ በሚሆን በኢየሱስ ክርስቶስ አምነን ሰማያዊ ክብርን እንወርሳለን። ምዕራፍ 76 ዳግመኛ ይህ ቅዱስ ቄርሎስ መዝገብ በተባለው በመጀመሪያ መጽሐፉ እንዲህ አለ። ከድንግል የተወለደ መድህን የአብ አንድ ልጁ ነው። እንዲህም ከሆነ ያው አንዱ አንድ እንደሆነ እናምናለን። ሰው ስለሆነ ተፈጠረ። ሰው በመሆኑም ዓለምን ለማዳን ታመመ ቢባልም እርሱስ የአብ አንድ ልጁ ነው፣ ፍጡርም አይደለም። ጳውሎስ ለቆላስይስ ሰዎች በጻፈው መልእክቱ ስላለው
የማይመረመር እግዚአብሔርን የሚመስለው ከፍጥረት ሁሉ አስቀድሞ የነበረ ነው ስላለው ቃል መዝገብ ከሚባል በሁለተኛ መጽሐፉ በሰባተኛው ክፍል ዳግመኛ እንዲህ አለ። የዚህን ክብር መጠን ወቁ። የማይመረመር አብን በመልክ የሚመስለው በባሕርይ የሚተካከለው አለ። በመለኮት አብን የሚመስለው የሚተካከለው እንደሆነ ያስረዳል። በዚህ ክፍል ተጽፎልን ያለውን በተመለከትን ጊዜ ምንም እንዳይዘነጋ ይህንን ነገር አስቀድመን ተናግረናል። አስቀድሞ በተናገርናቸው ላይም እነዚህን ሌሎችን ልንናገር ይገባናል። የማይመረመር እግዚአብሔር አብ ቸር የባሕርይ አምላክ ዘላለም ማለፍ የሌለበት ወደረኛ የሌለው እንደሆነ አብን ለሚመስለው ለሚተካከለው ለወልድም ስለ እግዚአብሔር አብ የተናገርነው ሁሉ ገንዘቡ ነው። በመልክ የሚመስለው በባሕርይ የሚተካከለው ነውና አብን የሚመስል ወልድም በምን ሌሎችን አይመስልም። አብን የሚመስል ወልድ መለወጥ የሌለበት ቸር ንጹሕ ባሕርይ ነው። ይመስለዋል ማለትም እግዚአብሔር አንድ እንደሆነ ያስረዳናል። የማይመረመር አብን በመልክ የሚመስለው በባሕርይ የሚተካከለው እርሱ ነው። እርሱም ለፍጥረቱ ሁሉ መገኛ ጥንት ነው። ፍጡራንን ግን አይመስልም፣ ብቻውን ከአብ ተወልዷልና ሁሉም በእርሱ ቃልነት ተፈጥሯልና። ተቀዳሚ ተከታይ የሌለው አንዱ እርሱ ተፈጥሮ ቢወለድ ኖሮ እርሱ ከፍጡራን ሁሉ አስቀድሞ ባልኖረም ነበር። ፍጡራን በእርሱ ብቻ አስገኝነት እንዳይገኙ እርሱም እንደ ፍጡራን ፍጡር በሆነ ነበር እንጂ እንደ ፍጡራን ፍጡር ሆኖስ ቢሆን ከፍጡራን ጋር ከእነርሱ እንዳንዱ ይቆጠር ነበር። መናፍቃን እንደሚናገሩት እንዲህም ከሆነ ፍጡራን ሁሉ ከእርሱ በተወለዱ ነበር። ይህስ አይቻልም። ይህንን ማሰብ መናገርም ክደት ነው። ከእግዚአብሔር አብ የተገኘች ጥበብ ስለምን ትፈጠራለች? ግን ሰውን ስለ ማዳን ሥጋን በመልበስ ተፈጠረች። ምንጊዜም የምትፈጠር አይደለችም። እርሱ ራሱ ለሚሄድበት ለእግዚአብሔር መንገድ ጥንት ሆና ተፈጠረች እንጂ የሚያምንባትንም ወደ እግዚአብሔር ታቀርበዋለች። ያለ ወልድ ወደ እግዚአብሔር መቅረብ የሚቻለው ማንም የለምና መጽሐፍ የፍጥረት ሁሉ በኩር ነው በማለቱ ምክንያት ፍጡር አይምሰልህ። ከዚህ በኋላ የሚታየው የማይታየው በሰማይ በምድር ያለው ፍጥረት ሁሉ በእርሱ ሥልጣን ተፈጠረ ሲል የተጻፈውን ስማ። ስለማይታዩ ግዘፍ ስለሌላቸው አዋቆች ስለሚሆኑ መላእክት የማይታይ ይላል። ስለሚታዩ ግዙፋን ፍጥረቶችም የሚታይ ይላል። ጥበብ እግዚአብሔር ፈጠረኝ አለች ተብሎ በምሳሌ የተነገረውን በተረጎመበት ድርሳን በስምንተኛው ክፍል ይህ ቅዱስ ቄርሎስ ዳግመኛ እንዲህ አለ። በምሳሌ ስለተጻፈው ቃል አስቀድመን እንደተናገርን ይህን ተናገርን። ከፍጥረቱ አስቀድሞ እግዚአብሔር ፈጠረኝ ያለውን ይህን ቃል ከእኛ ወገን ብዙዎች አምነው ሰው ስለመሆኑ ይናገሩታል። በወንጌል ቃል ሥጋ ሆነ ተብሎ እንደተጻፈ ጥበብ ተፈጠረ፣ ይኸውም ቃል ነው። ከፍጥረቱ አስቀድሞ የነበረ ቃል ሥጋ በመሆኑ ይህ አምላክ ያለመለወጥ ከንጽሕት ድንግል ከነሳው ሥጋ ጋር አንድ አካል አንድ ባሕርይ ሆኗልና የእግዚአብሔር ፍጥረቶች ከጥበብ ተገኝተው በባሕርያቸው ጸንተው ይኖራሉና። አሁን ግን ጥበብ ከፍጥረት አስቀድሞ የነበርኩ እኔን ጌታ ፈጠረኝ አለች። የተገዢ አዳምን ባሕርይ ገንዘብ ልታደርግ ሰው ሆነች። አፈጠረኝ አላለችም፣ ጌታ ፈጠረኝ አለች እንጂ። ወልድ አባቱን ብቻ ለማመልከት በሚናገርበት ጊዜ አባቴ ይለዋል። የተገዢ አዳም ባሕርይን ገንዘብ በማድረጉ እርሱ ራሱ ሰው ሆነ። ስለዚህም ጌታ ፈጠረኝ አለ፣ አባቴ ፈጠረኝ አላለም። የጌታ ፍርዱ በሚገባ ሆነ። ፍጥረቶቹ እርሱን ወደ ማወቅ ይደርሱ ዘንድ የሰው ባሕርይ በዲያብሎስ በሰራዊቱ ቁራኝነት ተይዞ ደክሞ ነበርና በፍዳም ተይዞ ይቀር ዘንድ አይገባምና፣ ስለዚህ ተጎድቶ የነበረው ይድን ዘንድ እግዚአብሔር የሰውን ባሕርይ አሰበ። ድህነት ከማንም ሊገኝ አልተቻለምና፣ ስለዚህ አምላክን በወለደች በድንግል ማርያም ማኅፀን ሰው ይሆን ዘንድ ጥበቡ የሚሆን አንድ ልጁን ሰደደ። ጥበብ የሚሆን ቃል የተጎዳ ሰውን ያድን ዘንድ ሳይለወጥ ነፍስ ያለችውን ሥጋ ነሳ። ለራሱ ጠቀም ብሎ ሰው የሆነ አይደለም። ሥጋ ልዩ ልዩ ኃይሎችን በማድረግ ይገለጽ ዘንድ ነው እንጂ። የእግዚአብሔር ሥልጣን ገንዘቤ ነው፣ ስለ ድኅነተ ምእመናን አዋሃደኝ። ነዳያንን ደስ አሰኛቸው ዘንድ በሥጋ በነፍስ ደዌ የተያዙትን አድናቸው ዘንድ ለተማረኩት ነፃነትን እሰብክላቸው ዘንድ ዕውሮች ያዩ ዘንድ እግዚአብሔር ሰው የሆነበትን ዘመን የምሕረት ዘመን እለው ዘንድ ሰው አደረገኝ ተብሎ ስለ እርሱ ብቻ እንደተነገረ። ዳግመኛ ቅዱስ ጴጥሮስ ስለ ኢየሱስ እርሱ ከእግዚአብሔር ተገኝቶ በጽኑ ሥልጣን በካህሊነት እንደተዋሃደ ሰው ሆኖም ዲያብሎስ ድል የነሳቸውን እንዳዳናቸው ተናገረ። ቀባኒ ተብሎ እንደተነገረ ኢየሱስ ክርስቶስ ሰው ሆነ፣ ሞተ፣ ተነሳ። ሞተ ተነሳ መባሉም ለሙታን ለሕያዋን ገዢ ይሆን ዘንድ ነው እንጂ ለሌላ አይደለም። ሰው እንደሆነ ሞተ፣ ተነሳ፣ ለእርሱ የተጻፈውን ይፈጽም ዘንድ። መጻሕፍት እንደተናገሩ ለፍጥረቱ መሪ የትሩፋት ጀማሪ ይሆን ዘንድ ሰው ሆነ። ጥበብም ጌታ ፈጠረኝ ያለችው በድንግል ማኅፀን ሊዋሃደው ሥጋን ስለፈጠረ እንደሆነ ያስረዳል።
እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር አንድ የሆነ ማለት ነው ተብሎ የተነገረ ትንቢት ይፈጸም ዘንድ ድንግል ወንድ ሳታውቅ ጸነሰች። እግዚአብሔር ከእኛ ጋር አንድ ይሆን ዘንድ ወለደች። በመውለዷ እግዚአብሔር ከሰው ጋር አንድ ይሆን ዘንድ ዳግመኛም መድኅን ክርስቶስ ከድንግል ስለመወለዱ በዚህ በነቢይ ኢሳይያስ አፍ ብዙ ሥራ ሠራ ዘንድ የያዕቆብንም ወገን አጸና ዘንድ የተለያዩ እስራኤልን አንድ አደርግ ዘንድ ስለዚህ በማኅፀን ተጸነስኩ አለ። ስለዚህ ሥራ እግዚአብሔር ለፈጠረው ፍጥረት መሪ የትሩፋት ጀማሪ ይሆን ዘንድ ቃል ሥጋ ሆነ። ፈጥኖ በንስሐ ወደ እግዚአብሔር የሚመለስ ሁሉ በማኅፀን የተጸነሰ የእርሱን ፍለጋ ይከተላል። የሚፈጽማቸውን ወደ እግዚአብሔር ለሚያቀርቡ ምግባራት ጀማሪ ይሆን ዘንድ ሰው ሆነ። ለትሩፋት ጀማሪ ሊሆን ሰው የሆነ እርሱ ነው። ዳግመኛም የያዕቆብን ወገን አንድ ለማድረግ እስራኤልንም ለማዳን አገልጋይ የሆነው ዘንድ በማኅፀን የፈጠረኝ እግዚአብሔር እርሱ ይወደኛልና ጌትነቴም በእግዚአብሔር ዘንድ የነበረ ነውና ጌታ ኃይል ይሆነኛልና የእስራኤልን ወገኖች በሃይማኖት ልታጸናልኝ የያዕቆብንም ምርኮ ልትመልስልኝ የእኔ ልጅ ይሉ ዘንድ ይህ ለአንተ ድንቅ ነገር ነው። አሁንም እስከ ምድር ዳርቻ ያሉትን ታድን ዘንድ ለአሕዛብ ወገን ሁሉ መተማመኛ አደረግኩ አለኝ አለ። ይህ በቅድስት ድንግል ማርያም ማኅፀን የተፈጠረበት ምክንያት እስራኤልን ብቻ ለማዳን አይደለም፣ እስከ ምድር ዳርቻ ያሉ አሕዛብን ሁሉ ለማዳን ነው እንጂ። ከዲያብሎስ ቁራኝነት ያዳናቸው ከክደታቸው ተመልሰው የባሕርይ አምላክ እግዚአብሔርን ባመለኩት ጊዜ በወንጌል ዕውቀትን የገለጸላቸው እሊህ ናቸው። ዳግመኛም በዚህ በስምንተኛው ክፍል እንዲህ አለ። አብ ወልድ መንፈስ ቅዱስ አስገኝ አሳላፊ እንደሌላቸው እናውቃቸዋለን። በኋላ ዘመንም ተቀዳሚ ተከታይ የሌለው ወልድ በአባቱ በመንፈስ ቅዱስ ፈቃድ ሰው ይሆን ዘንድ ወደደ። አብ መንፈስ ቅዱስ ሥጋን እንደለበሱ ወይም በሥጋ እነሱ መከራ እንደተቀበሉ በምን አናውቅም። እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው አንድ አካላዊ ቃል እሱ ብቻ ተዋርዶ የተገዢ ባሕርይን ተዋህዶ በሥጋ ተገለጠ። በሥጋም መከራ ተቀበለ። ሰው ሆኖ በተቀበለው መከራ ኃጢአት ይጠፋ ዘንድ እንደ በደለኛ ስለ እኛ በሥጋ ታመመ እንጂ። ዳግመኛ በዚህ ክፍል እንዲህ አለ። ሥጋን በመልበስ ሰው ባይሆንና በአጭር ቁመት በጠባብ ደረት ተወስኖ ባይገለጥ ኖሮ ፍጡራን ሊያዩት ባልቻሉም ነበር። ሊያዩት የማይችሉም ሰዎች ብቻ አይደሉም፣ መልካቸው ልዩ ልዩ የሚሆን የሚያመሰግኑ ረቂቃን የሚሆኑ በሰማይ ያሉ መላእክትም በነበረበት ባሕርዩ ያዩት ዘንድ ባልቻሉም ነበር እንጂ። ክርስቶስ አንድ አካል አንድ ባሕርይ እንደሆነ በተናገረበት በሦስተኛው ድርሳን በ49ኛው ክፍል እንዲህ አለ። እርሱ እግዚአብሔር ቃል እናምንበት ዘንድ ሥጋን ተዋህደ፣ የነሳውን ሥጋም ከእርሱ ጋር አንድ አካል አንድ ባሕርይ ያደረገው። የምትናገር የምታውቅ ነፍስ ያለችው ሥጋን ሊዋሃደው ከድንግል ፈጠረ። ከብቻዋ ከኃጢአት በቀር ለእኛ ከሚገባው ሥራ ሁሉ ምንም አላስቀረም። ምዕራፍ 77 ዳግመኛ በ71ኛው ጥያቄ እንዲህ አለ። ከዳዊት ከአብርሃም ባሕርየ ሰብን ነስቶ በቅድስት ድንግል ማርያም ማኅፀን ፈጠረው። በ75ኛው ጥያቄ እንዲህ አለ። በኋላ የተገኘ ሥጋን ሊዋሃደው ከዳዊት ባሕርይ እርሱ ፈጠረ። እንደ ተጻፈ ከሦስቱ አካላት አንዱን ራሱን አደረገው። በባሕርዩ ቅድመ ዓለም በመኖር ከእርሱ ጋር የማይተካከል ሲሆን በተዋሕዶ ከእርሱ ጋር አንድ አደረገው። እርሱ ከእነርሱ አንዱ ለሆነ ለስሉስ ቅዱስ እንሰግዳለን። ዳግመኛ በ83ኛው ጥያቄ እንዲህ አለ። የተዋህደውን ሥጋ ያለመለየት በተዋህዶ ከእርሱ ጋር አንድ አካል አንድ ባሕርይ እንዳደረገው እንዲህ ልንናገር ይገባል። የባሕርይ አምላክ የሚሆን የእግዚአብሔር ልጅ እግዚአብሔር እርሱ አንድ አካል አንድ ባሕርይ ነው ብለን በጌታ በኢየሱስ ክርስቶስ እናምናለን። ከእግዚአብሔር አብ የተወለደ እርሱ ቃል ከዓለም ከዘመን አስቀድሞ ከእርሱ ጋር ነበረ። በኋላ ዘመንም እርሱ ዳግመኛ ከድንግል ማርያም በሥጋ ተወለደ። የተዋህደውን የተገዥ ባሕርይንም ራሱ ተዋህደው እንጂ ፈጽሞ ለሌላ ማኅደር አላደረገውም። ዳግመኛ በ87ኛው ጥያቄ እንዲህ አለ። እርሱ እንደኛ ያለ ሰው እንደሆነ እወቁ። ይኸውም አንድ የእግዚአብሔር ልጅ ነው። በነሳው ሥጋ እስከ መገዛት ደርሶ ተዋረደ። በባሕርዩ መገዛት እንደሌለበት ሲያስረዳ ለራሱ መከረ። የዚህ ዓለም ነገሥታት አስራትን ግብርን የሚቀበሉ ከማን ነው? ከልጆቻቸው ነውን? ወይስ ከሌሎች ብሎ ጴጥሮስን በጠየቀው ጊዜ ጴጥሮስም ከሌሎች ነው ባለው ጊዜ ጌታችን ኢየሱስ ክርስቶስን መልሶ እንዲህ ከሆነ ልጆቻቸው ነፃ ናቸዋ፣ እንኪያስ ወልድም ነፃ ነው ብሎ መሰከረ። ዛሬ የተገዥ ባሕርይን ለእርሱ ገንዘብ አደረገ። ተገዥ ሥጋንም ገንዘቡ እንደመሆኑ ተገዥ አደረገው። በፍርድ ምክንያት ባሕርያችንን ቸል አላለም።
የእኛ ባርነት በሌላ መልክ በተገኘ ክብር ውስጥ ሊሆን አይገባም። አዋቆች ያደርገን ዘንድ በሰማያዊት ክብርም እንከብር ዘንድ በዘመኑ ሁሉ የማይመረመር የክብር ባለቤት ሰው ስለሆነ ጌታ የተገዢ ባሕሪን ገንዘብ በማድረጉ ነው እንጂ። ሰው በመሆኑም በባርነታችን ያለውን ተግዳሮቶች አጠፋ፣ ከእኛም አራቀው። ፈጽሞ ከእኛ የራቀ እርሱ በአገልግሎት ሥራ አንደኛ ሆነ። በባሕሪው በሥራ ሁሉ አገልግሎት መገዛት የሌለበት ሲሆን ሰው ስለሆነም እኛ ሰዎች ስንሆን የአምላክነትን ማዕረግን ሰጠን። ለሰማያዊ አብም ወገኖች ሆነ። ለእርሱ የባሕሪ አባቱ ለእኛ አባታችን ነው። እርሱ የተገዥ ባሕሪን ገንዘብ አደረገ ብንልም ሰው የመሆኑ ሥርዓት ምስጢር ነው። እነዚያስ እርሱ አንድ ገዥ እንደሆነ ከእግዚአብሔር አብ የተገኘ ቃል እንደሆነ ሲያምኑ ደግሞ ሰውን መርጦ እንዳቀረበው እንዳደረበትም ይናገራሉ። ዳግመኛም በ117ኛው ጥያቄ እንዲህ አለ። የተዋሃደው ሥጋ ከመለኮቱ ባሕሪ ጋር በቅድምና የነበረ አይደለም፣ ኋላ ፈጥሮ ተዋህደው እንጂ። እንግዲህ ወዲህም ተፈልጦ መለየት የለበትም። ዳግመኛ በ207ኛው ጥያቄ እንዲህ አለ። ጠቢብ ጳውሎስ የእግዚአብሔርን ጥበብ የወልድን ነገር ሲያስረዳ ቢያውቁስ የክብር ባለቤት እርሱን ባልሰቀሉትም ነበር አለ። ስለ እኛ የሞተ እግዚአብሔር ለእኛ ቤዛ አድርጎ የሰጠው ከአይሁድ ወገን በሥጋ የተወለደ እርሱ ሁሉን የፈጠረ እግዚአብሔር ነው። ለዘላለሙ በእውነት የባሕሪ አምላክ ነው ተብሎ እንደተጻፈ እውነተኛ ሃይማኖትን የሚያስተምር ክርስቶስ ያደረበት የቅዱስ ጳውሎስ ነገሩ ጌታችን ክርስቶስ ስለ ሰማርያይቱ ሴት እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን፣ የሚያድን ክርስቶስ ከአይሁድ ወገን ተወልዷልና ያለውን ነገር ይመስላል። ነቢይ ኢሳይያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም። በባሕር ደም በሩቅ ሲሞት አላዳነንም፣ ራሱ በደሙ አዳነን እንጂ የሌላ ደም አይደለም። ስለዚህም ጠቢብ ጳውሎስ እውነቱን እንደሚገባ ተናገረ። ዳግመኛ በ217ኛው ጥያቄ እንዲህ አለ። ስለ እርሱ ይህ ክብር በጸጋ እንደተሰጠው ከተናገሩስ በቁጥር አንድ አይባልም። አስቀድሜ እንደተናገርኩ አንዱ ከሌላው ጋር እንዳለ ነው እንጂ እርሱ ሁለት እንደሆነ ትስብእትና መለኮትም አንድ እንዳይደሉ በባሕርያቸው እነርሱ እየደጋገሙ ገልጠው ይናገራሉ። ክብር የተሰጠው ከሰጪው የሚያንስ ከሆነ ሁለት ባሕሪ ሁለት አካል ብለው የሚያምኑ እነዚያ እስኪ ይንገሩን። የሚያልፍ የጌትነትን ክብር ያገኘ በአብ ሪና የተቀመጠ ከሁለቱ ማንኛው ነው? ይህ ተርታ አነጋገር ነው፣ የማይገባ ስንፍናንም የተመላ ነው። ተገዢውን እንደ ገዢ አድርገው ከእርሱ ጋር በአምላክነት ክብር ሊያከብሩት በውኑ ይደፍሩ ይሆን? ፍጡር ከፈጣሪ ጋር የባርነት ቀንበር የተጫነው ባሪያስ ሁሉን ከሚገዛ ጋር በሥራ ሁሉ ፍጹም ሊሆን የሚሻስ ፍጡራንን ሁሉ ፍጹም ከሚያደርግ ከፈጣሪ ጋር በውኑ ይተካከላልን? አንድ አካል አንድ ባሕሪ ብለን በምናምን በእኛ ዘንድ ግን በአብ ሪና የተቀመጠ አንድ ወልድ አንድ አካል አንድ ባሕሪ እንደሆነ ጥርጥር የሌለበት እውነት ነው። ምዕራፍ 78 ይቀጥላል። ረድኤተ እግዚአብሔር አይለየን።